ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኤርትራ የሰለጠኑ 5 ታጣቂ ኃይሎች በአልቡርሃን ጎን የመዋጋት እቅዳቸው መቀየራቸው ተሰማ። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባለው ጊዜያት ከሚቴ የፈጥኖ ደራሽ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱ በፖርት ሱዳን አልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው ነበር። እንደ ዘገባዎቹ ከሆነ ሰልጥነው ተመረቀው የነበሩት ኃይሎች የነጻነትና ፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኙ ብሔራዊ የፍትህና የልማት ንቅናቄ እንዲሁም አልቤጃ ኮንፈረንስ በኤርትራ ውስጥ ኩፕሊ ክልል ውስጥ የሚገኙ በሌላ በኩል ደግሞ የምስራቅ ሱዳን ነጻነት ንቅናቄ በካአላል ከተማ ሰፍሮ የሚገኝ መሆናቸው ተገልጿል። በቅርቡ በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁ ውስጥ 5 ኃይሎች ከአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኛ መምረጣቸውን የተሰማው ሲነሳ ምክንያት የተባለው ደግሞ የነዚህ ኃይሎች የኔ በልጥ ሽኩቻ እንዲሁም ኤርትራ አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ የሚገኙ ክፍሎች ጭምር አሰጊ ስሜት እያሳደረ መሆኑን የተጠቀሰው ሰሞነኛው የሱዳን አሰላለፍ ከአልቡርሃን ጦር ከፍተኛ አደጋና ክፍተት መፈጠሩ የተገለጸ ሲሆን የተለያዩ ግዛቶች ከፈጥኖ ደራሽ ኃይሉ አርኤስኤፍ ተነርቆ የምስራቁን ድንበር አስጠብቆ ለመቆየት የነበረው የአልቡርሃን ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢ ምንጮች ተጠቅሷል። በምስራቅ አፍሪካ ላይ አዲስ ሀገር ማዋለዷን ተከትሎ የተለያዩ የምስራቅ አፍሪካ ሀገሮች እርምጃ እየወሰዱ ነው። እስራኤል ለሶማሌላንድ የሀገር እውቅና መስጠቷ ሶማሌላንድ 30 ዓመት ሲጠብቀው የነበረው ነገር ብትልም ነገር ግን አንዳንድ ሀገራት እርምጃ ወስደዋል። ጅቡቲም መንገድ ዘግታለች። ጅቡቲ በሶማሌላንድ ሪፐብሊክ የሚገኙ የቆንጽላ ጽሕፈት ቤቷን ሙሉ በሙሉ ዘግታለች። የሶማሌላንድ የጅቡቲ አምባሳደርም ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሌ ጋር የተቆራረጠችው ጅቡቲ በሀርጌሳ የሚገኘውን የቆንጽላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች። በሌላ በኩል ሶማሌላንድ ሪፐብሊካን የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ ከፍተኛ ተቃውሞ ውጤት ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጎረቤት ሀገር ሚጢጥያዋ ጅቡቲ በሀርጌሳ የነበራትን የቆንጽላ ኃላፊ መጥራቷን የሚታወስ ሲሆን ቆንጽላ አገልግሎት መስጠትም አቁማለች። አሁንም በምስራቅ አፍሪካ ዳመና እየታየ ነው። ይህም የሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት በ2026 ሊከሰት ይችላል ተብሎ ከሚሰጉ 10 ግጭቶች ተርታ መድቦታል። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲና ወታደራዊ ውጥረት እንደ ጎርጎሮሳውያን አቆጣጠር 2026 ሊፈጠር ይችላል ተብለው ከሚሰጉ ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲልም አሳስቧል። በሁለት ጎረቤት መካከል ሊቀሰቀስ የሚችለው ግጭት መላው አፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቅ እንደሚችል አመላክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና በአስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋት ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፋዊ ማህበረሰብ ትኩረትንና ሌሎችን ቀውሶች በተለይ በሱዳን ጦር ባደረገው ወቅት መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂ ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ ኤርትራ ባለስልጣን ደግሞ ኢትዮጵያ እንደ ጠባጫሪ እንደሚፈርጇት ዘገባ ትቷል። በየጊዜው ሪፖርት የሚያቀርቡት በየጊዜው ጸባጫሪ ሪፖርታቸው ከማህበራዊ ሚዲያ ላይ የሚጽፉት አቶ የማነ ገብረ መስቀል ለዚህም አንዱ ምሳሌ ናቸው። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸውን ኤርትራ ነጻነቷን ከማግኘት በፊት ኢትዮጵያ ስትጠቀምባቸው የነበሩ ወደቦች ላይ ጥቃት ሊሰነዝር ይችላል የሚል ስጋት እንዳደረባት ማድረጉ በዘገባው ተጠቅሷል። በዚህም ጉዳይ ኤርትራው ፕሬዝዳንት ሁልጊዜ በስጋት ናቸው ተብሏል። በዚህም ምን ይከሰት ይሆናል የሚለውንም ወደፊት አብረን የምናይ ይሆናል። ፕሬዝዳንት ዶናልድ ትራምፕ ኢራንን አስጠነቀቁ። ዛሬ ሌሊት ግን በላቲን ሀገሯ የምትገኘው ቬንዙዌላ ማድሮን በቁጥጥር ስር አውለዋል።
ከዚያም በኋላ ነው ትራምፕ ኢራንን ያስጠነቀቁት። በምን ጉዳይም የሚለውንም የዜና ትንታኔ እናካትታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሰላማዊ ሰልፈኞችን መግደሏን የምትቀጥል ከሆነ አሜሪካ እጅና እግሯን አጣጥፋ እንደማትቀመጥ አስጠንቅቀዋል። ትራምፕ የግል ሚዲያቸው በተባለ የፈለጉትን መጻፍ በሚችሉበት ትሩዝ ሶሻል ሚዲያ በተባለ የግል ማህበራዊ ትስስር ገጻቸው ላይ ዛሬ ባሰፈሩ ጽሑፍ ኢራን ሰላማዊ ሰዎች መግደሏን የምትቀጥል ከሆነ አሉ አሜሪካ እነሱን ትታደጋለች ብለዋል። በምን ጉዳይ? ወታደራዊ ጣልቃስ ወይስ ወታደራዊ ማዕቀብ በመጣል በምንድን ነው? ይህን የሚለውንም ብዙዎች እየሰጉ ነው። ምክንያቱም የሆነው በላቲን አሜሪካ ቬንዙዌላ ላይ ሌሊቱን ጥቃት ፈጽመው የቬንዙዌላን ፕሬዝዳንት ማሮን ከነባልተቤታቸው በቁጥጥር ስር ውለዋል። በኢራን ምን ሊያደርጉ ነው የሚለውን ነገር እያሳሰበ ነው። ኢራን በበኩሏ ግን ድርጊቱ ቀይ መስመር የጣሳ ስትል ትቃወማለች፣ አሰምታለች። ባለፈው እሁድ የኢራን የኑሮ ውድነትና የኢኮኖሚ እርገት ዝግመት የተቃወሙ ሰልፈኞች በቴህራን ወደ አደባባይ በመውጣት ቁጣ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፍ ወደ ሌሎች ሀገሪቱ ክፍል እንደተዛመተና አሁን እንዳላበራ መረጃዎች ያመለክታሉ። ባለፈው ሐሙስ ሰልፈኞቹ በሀገሪቱ የጸጥታ ኃይሎች በመጋጨት 6 ሰልፈኞች መገደላቸው ታውቋል። ምዕራባዊ የሀገሪቱ ግዛት የምትገኘው ሎሬስታን በተባለ አካባቢ የነበረው ግጭት ደግሞ በሀገሪቱ የደህንነት ከፍተኛ ባለስልጣን የሆኑት አሚር ሄሳን ኮርዲያን መገደላቸው መረጃዎች ያመለክታሉ። ፋሳ በተባለች ከተማ ደግሞ 3 ፖሊስ መቁሰላቸው ታውቋል። ይህ ግጭት ተከትሎ ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መግደሏ የምትቀጥል ከሆነ አሉና ተቃዋሚ ሰልፈኞችን እንዲታደርጋቸው ብለው የጻፉት እንዴት እንደምታደርጋቸው ባይዘረዝሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ ኢራን መንግስት በሰጠው ምላሽ ድርጊት ግን ቀይ መስመር የጣሰ ነው ሲል አውግዘውታል። በዚህም ጉዳይ ምን ይፈጠራል የሚለው ነገር ብዙዎች አሳስቧል። ቆይተን ብዙ የምንሰማ ይሆናል እንላለን። ጦርነት ተአምር የሰራ ወታደራዊ ሮቦት የዩክሬን 3ኛ የጦር ኃይል ክፍለ ጦር ድሮይንድ TW 12.7 የተሰኘው በርቀት የሚመራ የምድር ላይ ሮቦት የሩሲያ ወታደሮች ለ45 ተከታታይ ቀናት መከላከል መቻሉን አስታውቋል። ሰው አልባ ወታደራዊ ተሽከርካሪ M2 ብራውኒንግ የተሰኘው ከባድ የመትረየስ መሳሪያ የታጠቀ ሲሆን በዩክሬን 3ኛ አጥቂ ብርጌድ ኦፕሬተሮች አማካኝነት ከሩቅ ቦታ ቁጥጥር ይደረግበታል። ሪፖርቱ ግን ሮቦቱ በግንባር ላይ የሚገኝ ስትራቴጂካዊ ቦታ ተቀምጦ ተከታታይ የተኩስ ድጋፍ በመስጠት የሩሲያ ወታደሮች ዩክሬን ይዞታ እንዳይጠጉና ቦታ እንዳይቆጣጠሩ አድርጓል ብሏል። የዩክሬን ወታደራዊ ባለስልጣን እንደገለጹት ሮቦቱ በተሰማራባቸው 45 ቀናት ውስጥ የሩሲያ ኃይሎች ቦታውን ለመያዝ ቢሞክሩ አልተሳካላቸውም። ይህ ተልዕኮ ደግሞ በአንድ ዩክሬን ወታደር ጉዳይ ሳይደረስ በስኬት መጠናቀቁን የፈጠራ ውጤት ያለው ፋይዳ እንደሚያሳይ ተገልጿል። በዩክሬንና ሩሲያ ጦርነት ውስጥ እንደዚህ ያሉ ሰው አልባ ቴክኖሎጂ ድሮና ሮቦቱ ወታደራዊ ኪሳራን ለመቀነስ የሰው ኃይል ደህንነት በመጠበቅ በስፋት ጥቅም ላይ እየዋሉ እንደሚገኝ መረጃዎች ያመለክታሉ።